ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባ እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነ ከልብ ነው የምናመሰግነው። በሲቢኤ ኢትዮጵያ ፕሪሚየር ሊግ 17ኛ ሳምንት መርሃ ግብር መቻል ከተማ በማሸነፍ ደረጃውን ያሻሻለበት ውጤት ተመዝግቧል። የአምናው ሻምፒዮን ኢትዮጵያ መድን የገጠመው መቻል በቸርነት ጉግሳ ብቸኛ ግብ ነው 1-0 ያሸነፈው። ውጤቱን ተከትሎም ነጥቡን 27 በማድረስ በደረጃ ሰንጠረዡ ወደ አራተኛ ከፍ ማለት ችሏል። የሙልጌታ ምረት ቡድን በኢትዮጵያ ቡና በነገሌ አርሲና ባህር ዳር ከተማ ከደረሰበት ተከታታይ ሽንፈት በኋላ ከአርባ ምንጭ ከተማ ቅዱስ ጊዮርጊስና ኢትዮጵያ መድን ጋር ያደረጋቸውን ጨዋታዎች አሸንፏል። በአንጻሩ ኢትዮጵያ መድን በ14 ነጥብ ወራጅ ቀጠና ውስጥ ይገኛል። በሌሎች ጨዋታዎች ቅዱስ ጊዮርጊስ ከምድረገነት ሽረ፣ ኢትዮ ኤሌክትሪክ ከወላይታ ዲቻ ያለ ግብ ተጠናቀዋል። የ17ኛ ሳምንት መርሃ ግብር ዛሬም ቀጥሎ ሲከናውን ነገሌ አርሲ ከሲዳማ ቡና፣ ሸገር ከተማ ከድሬዳዋ እንዲሁም ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ የሚያደርጓቸው ጨዋታዎች ይጠበቃሉ። በሲቢኤ ኢትዮጵያ ፕሪሚየር ሊግ ላይ የሚስተዋለው የዳኝነት ስህተት በክለቦች ውጤት ላይ አሉታዊ ተጽዕኖ እያሳደረ ይገኛል። ብሔራዊ የዳኞች ኮሚቴም ስህተቱ ልክ እንዳለፈ ገልጾ ዳኞችን በአስቸኳይ ስብሰባ መጥራቱን ይፋ አድርጓል። አብርሃም ተስፋዬ በዝርዝር ተመልክቶታል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የ16ኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ ሪፖርት ይፋ ሲያደርግ በዳኞች ካርድ ከተመዘዘባቸው 41 ተጫዋቾች መካከል 5ቱ የዳኛን ውሳኔ በመቃወም ሲሆን 27ቱ ግን አግባብነት የሌላቸው አጨዋወቶችን በመከተላቸው ለቅጣት የተዳረጉ መሆናቸውን ይፋ አድርጓል። ሊጉ ገና 17ኛ ሳምንቱ ላይ ቢሆንም አሁን እየተመዘገቡ የሚገኙ ከባባድ ጥፋቶች በዳኞች በዝምታ መታለፋቸውና ተጫዋቾችን ለከፋ ጉዳት መዳረጋቸው በውድድሩ ላይ ጥያቄዎች እንዲበራከቱም አድርጓል። የዳኞችም አግባብነት የሌላቸው ውሳኔዎች በክለቦች ላይ የውጤት ተጽዕኖ እስከ ማምጣትም ደርሰዋል። የኢትዮጵያ እግር ኳስ ፌዴሬሽን በቅርቡ ይፋ ባደረገው መረጃ መሰረት በአገሪቱ የሚገኙ 22 ዋናና ረዳት ዳኞች ባለም አቀፉ እግር ኳስ ፌዴሬሽኖች ማህበር እውቅና አግኝተው ለዓለም አቀፍ ውድድሮች መመረጣቸውን አሳውቋል። ከነዚህ ውስጥ 14ቱ ዋናና ረዳት ዳኞች አሁን ላይ በሲቢኤ ኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ላይ አገልግሎት እየሰጡ ሲሆን እነሱን ጨምሮ ለውስጥ ውድድሮች ብቻ ብቁ ናቸው የተባሉ ሌሎች ዳኞችም አሁን ላይ እየተነሳ ለሚገኘው ትችትም ቀጥተኛ ተጠያቂም ሆኗል። ፋሲል ከነማ አርባ ምንጭ ከተማን 3-2 ባሸነፈበት መርሃ ግብር ቃል ኪዳን ዘላለም 39ኛው ደቂቃ ላይ ያስቆጠራት ግብ በእጅ የተቆጠረች ብትሆንም የዕለቱ ዳኛ ከረዳቶቻቸው ጋር ግቧን ያጸደቁበት መንገድ ትችትን አስነስቷል። እርግጥ ነው ዘመናዊ ቴክኖሎጂ ያልተላበሰው የሀገሪቱ ሊግ ሙሉ ለሙሉ ውሳኔን ሜዳ ላይ ለሚገኙ ዳኞች መተው ከዚህ የተሻለ አሳማኝ ውሳኔ የስፖርት ቤተሰቡ እንዳይመለከትም አድርጎታል። ይህ በእንዲህ እንዳለ ቅዱስ ጊዮርጊስና ምድረገነት ሽረ ባከናወኑት የሊጉ ሌላኛው መርሃ ግብር ላይ በጨዋታው መጠናቀቂያ አካባቢ ፍጹም ጥላውን ለቅዱስ ጊዮርጊስ ግብ ያስቆጥርም የዕለቱ ዳኛ ኳስ በእጅ ተነክቷል ብለው የሻሩበት መንገድ ቅዱስ ጊዮርጊስን 3 ነጥብ አሳጥቶ ደጋፊዎችንም አሳዝኖ አልፏል። በዚህ ጨዋታ ላይ የምድረገነት ሽራው ስንታየው ወለጮ የፈጸመው አደገኛ ጥፋት በዕለቱ ዳኛ ከቢጫ ካርድ የዘለለ ውሳኔ የተላለፈበት አለመሆኑ ሌላኛው በዕለቱ የተስተዋለ የዳኝነት ስህተትም ሆኗል። በባለፈው ሳምንት ሸገር ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ባደረጉ ጨዋታ የተስተዋሉት ዱላ ቀረሽ ድብድቦችን ጨምሮ በርካታ ጥፋቶች ማስተማሪያ ተደርገው አለመታለፋቸው ችግሮቹ እየዋሉ እያደሩ እንዲባባሱም አድርጓል። ብሔራዊ የዳኞች ኮሚቴም በቅርቡ የፋሲል ከነማው ተከላካይ ምኞት ደበበ የተመለከተውን ቀይ ካርድ በተመለከተ ስህተት መሆኑን አምኖ ፋሲል ከነማን ይቅርታ መጠየቁም ይታወሳል። አንዳንዶቹ የዳኛ ውሳኔዎች የቫር ቴክኖሎጂ የሚፈልጉ በመሆናቸውና የዕለቱ ዳኞች አጋጣሚዎችን መልሰው የሚመለከቱበት እድል አለመኖሩ ለውሳኔ እንዲቸገሩ አድርጓቸዋል። በሌላ በኩል ደግሞ ግን የቫር ቴክኖሎጂ የማይፈልጉ ከዓይን ያልተሰወሩ ጥፋቶችን ዳኞች በዝምታ ማለፋቸው የአቅም ልኬታቸው ላይ ጥያቄ እንዲነሳበትም አድርጓል። ዋና ዳኞች ከረዳቶቻቸው ጋር የሚናበቡበትና የጨዋታውን ሚዛን የሚጠብቁበት መንገድ ደካማ መሆኑ ተጫዋቾች በግዴለሽነት ለሚፈጽሟቸው ከባባድ ጥፋቶችም ምክንያት ከሆኑ ቆይተዋል። ትላንት የብሔራዊ ዳኞች ኮሚቴ የዳኝነት ስህተቱ ልክ እንዳለፈ አምኖ ዳኞችን አስቸኳይ ስብሰባ ጠርቷል። የሚተላለፉ ውሳኔዎችን ጨምሮ የሚሻሻሉ አዳዲስ ሕጎችና የኮሚቴው ትዝብት ይፋ ይደረጋሉ ተብሎም ይጠበቃል። ለባካሪ ሳኛ ወደ ኢትዮጵያ መምጣት ቁልፍ ሰው የነበረው ዮሐንስ ዘውዴ ዮኒ ቬጋስ ከኢትዮጵያ እግር ኳስ ፌዴሬሽን ጋር በጋራ በመሆን ኢትዮጵያን ለዓለም የማስተዋወቅ ስራን እየሰራ ይገኛል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የአፍሪካ ዋንጫን ማስተናገድ እውን እንዲሆንም አስቀድማ ኢትዮጵያ ያለችበትን እድገት ለዓለም ማሳየት እንደሚያስፈልግና በቀጣይም ስመጥር ስፖርተኞችን የማምጣት እድል እንዳለው ተናግሯል። አብርሃም ተስፋዬ ዮሐንስ ጋር ቆይታ አድርጎ ተከታዩን አዘጋጅቷል።
በቅርቡ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በራሳቸው የጻፉትን አራተኛውን የመደመር መንግስት መጽሐፍ ባስመረቁበት መድረክ ላይ ስለ ኢትዮጵያ ብሔራዊ ቡድን የወደፊት ዕጣ ፈንታ የሚከተለውን ብለው ነበር። ዛሬ በእርግጠኝነት ነግራችሁ የዛሬ 10 ዓመት ቢበዛ የዛሬ 10 ዓመት የኢትዮጵያ ብሔራዊ ቡድን በአፍሪካ ውስጥ አስደናቂ ስራ ሰርቶ እኛም እንደሌሎቹ የምንተክስ ሳንሆን በአፍሪካ መድረክ በዓለም መድረክ በልጆቻችን የተካነ ብቃት የምንኮራበት ጊዜ ይመጣል። ይህን ተግባራዊ ለማድረግ ቁጭ ብሎ መጠበቅ ሳይሆን ሁሉም በየድርሻው የሚጠበቅበትን ማድረግ ይኖርበታል። የኛን ሀገር የአፍሪካን ዋንጫ እንድትበላ በኔ በኖርኩበት እድሜ መሆን አለበት። ዓለም ዋንጫ መሳተፍ አለብን። ያሁኑም ባይሆን በሚቀጥለው። ዮሐንስ ዘውዱ ወይም ጆኒ ቬጋስ ይባላል። ስራ ፈጣሪ፣ አስጎብኝና እግር ኳስ ነክ የሆኑ ዓለም አቀፍ ትስስሮችን በመፍጠርም ይታወቃል። ከበርካታ ዓመታት በኋላ ወደ ቤቱ ኢትዮጵያ የተመለሰው ዮሐንስ በኢትዮጵያ ባየው ነገር ከመደሰቱ የተነሳ ይህንን መሬት ላይ ያለውን እውነት በስፖርቱ ለዓለም ለመግለጥ ጥረት ማድረግ ጀምሯል። አገራችን በጣም ደስ ትላለች። የሄድኩኝ ጊዜ ሕፃን ሆኜ አገራችን ይህን አይመስልም ነው። አሁን አገራችን በቃ የታወቁ ትልልቅ አገሮች ውስጥ አብሮ ኮምፔር የሚደረግ ነገር ነው እና አሁን ስፒድ መጥቶ እዚህ ሀገር አሁን አገራችን እንዴት እንዳማረች እንዳሳያት ያ ኦፖርቹኒቲ እኛም በእግር ኳስ ተጫዋቾች ውስጥ አምጥተን አሳይተን የነሱን አይን ብዙ የሚያይ ስለሆነ ኢንቨስትመንት ለማምጣት ቱሪዝሙን ወደ ላይ ለማድረግ ኦፖርቹኒቲ ለወጣት ለማምጣት በቃ ያ ሪሌሽንሺፕ ኢንተርናሽናሊ ያንን ክሪኤት ለማድረግ ያ ነው እኔ የፈለኩት። I'm excited. I'm very happy actually. በጣም ደስተኛ ነኝ። ስለጋበዛችሁኝም አመሰግናለሁ። መነሻዬ ሴኔጋላዊ ስለሆነ ለአፍሪካ ሁሌም ቅድሚያ በምሰጣቸው ነገሮች ደስተኛ ነኝ። አውሮፓ ከመወለዴ በፊት ማንነቴ የሚጀምረው ከአፍሪካ ነው። ከወንድሜ ጆኒ ጋር ከነበረኝ የዱባይ ቅርርብ የተነሳ ወደዚህ እንድመጣ ይጠይቀኝ ነበር። ሁሌም ኢትዮጵያን ጎብኝ ይለኛል። ይኸው ሆኗል። በዚህም በጣም ደስተኛ ነኝ። ዮሐንስ ሙያውን በሁለት መንገድ ይጠቀምበታል። ወደ ኢትዮጵያ የሚያመጣቸውን የስፖርት ሰዎች እግር ኳስ ላይ አሻራቸውን እንዲያሳርፉ ከማድረግም በላይ የከተማዋን እድገት ተጠቅሞ ቱሪዝሙን ያግዛል። እንደዚህ አይነት ሰው እያመጣን ከነሱ አላማም እየወሰድን ከነሱ ምክር እየወሰድን ቀስ እያልን እያደግን የሚደረስበት ነገር ነውና የኛ ራሳችን የፕራይም ሚኒስተራችን ኢኒሺቲቭ እሱ ነው። ላይክ የኛ አፍሪካን ዋንጫ ወደ ሀገራችን ለማምጣት እና ያንን በሲሪየስ ነው ወስጄዋለሁ። አይ ቲንክ ፌደሬሽንም ወስደናል። ሶ ያንን ማሳካት ነው በጣም እፈልጋለሁ። እንግዲህ ያው እያሳካው ነው። ባክሪ ሳኛን አምጥቻለሁ። የሲኢኦ ኦፍ አልናስር which is የክርስቲያኖ ሮናልዶ ባስ እዚህ ይዤ መጥቻለሁ። ቀስ እያልን ሌሎችም እያመጣን በእነሱ አይን ውስጥ ዓለም እንዲያየንና ኢትዮጵያ ምን እንደምትመስልና መተው እዚህ ኢንቨስት እንዲያደርጉ መተው እዚህ አገራችንን እንዲያዩ ቱሪዝም ዋይዝ መተው ኦፖርቹኒቲ ክሬት እንዲያደርጉ ብሔራዊ ቡድኑን ነገ በአፍሪካም ሆነ በዓለም ዋንጫ መድረኮች ላይ መመልከት የሚያልመው ዮሐንስ በዓለም አቀፍ መድረክ ላይ የሚገዳደር ብሔራዊ ቡድን ወደፊት ይኖረናልም ይላል። እኛ አብረን ኮሌክቲቭሊ ከመጣን የማንችለው ነገር የለም። ብዙ ደረጃ ደርሰን ብዙ ነገር ማሳለፍ እንችላለን እና አፍሪካን ዋንጫ ማድረግ እንችላለን፣ ወርልድ ካፕም ማድረግ እንችላለን። ብዙ ስራ የሚሰራ ነገር አለ። የሚያድግ ነገር ነው። ወደ ኋላ የሚሄድ ሳይሆን የሚያድግ ነገር ስለሆነ ቀስ በቀስ ሁሉም ነገር እየመጣ ነው። የኛ አንደር 17 እንዳየው በጣም ጥሩ ደረጃ የደረሱ ስለሆኑ አሁን እሱ ነው እንግዲህ የምንተማመንበት። በስፖርቱ ዝናን ያተረፉ ሰዎችን ወደ ኢትዮጵያ የሚያመጣው ዮሐንስ የታዳጊ ፕሮጀክቶች ዓለም አቀፍ ትስስር እንዲኖራቸው ስፖርተኞቹ በኢትዮጵያ ኢንቨስት እንዲያደርጉ ብሎም ድምፅ እንዲሆኗት ሀገሩን የማሳወቅ ስራ አጠናክሮ እንደሚቀጥልም ተናግሯል። ከውጭ በአውሮፓ ሻምፒየንስ ሊግ ቀጥታ ኃላፊዎችና በጥሎ ማለፍ የሚሳተፉ ክለቦች የሚለዩበት ወሳኝ ምዕራፍ በነገው ዕለት ይደረጋል። 30 ክለቦችም ነገ በሚደረገው መርሃ ግብር እጣ ፋንታቸውን ይወስናሉ። ከ6ኛ እስከ 13ኛ ደረጃ ላይ የሚገኙት ፓሪስ ሴን ጀርማ፣ ኒውካስል ዩናይትድን ጨምሮ ባርሴሎና፣ ቼልሲና ማንቸስተር ሲቲ እኩል ነጥብ በመያዝ የ8ኛና የመጨረሻ ዙር ጨዋታቸውን በነገው ዕለት ያከናውናሉ። ምህረት ተስፋዬ ተከታዩን አዘጋጅታለች።
የአውሮፓ ሻምፒየንስ ሊግ ወሳኝ ምዕራፍ ላይ ሲደርስ በመድረኩ እየተሳተፉ ከሚገኙ 36 ክለቦች 30ዎቹ እጣ ፋንታቸውን ነገ ይለያሉ። በቀጥታ እስከ 8 ያለውን ደረጃ ይዘው ከሚያጠናቅቁት ካረጋገጡት አርሰናልና ባየር ሚኒክ ውጪ ሌሎቹ ተጠባቂ ጨዋታዎች ሆነዋል። በደረጃ ሰንጠረዡ ግርጌ ያሉት አራቱ ክለቦች የጀርመኑ አይንትራክ ፍራንክፈርት፣ የቼኩ ስላቪያ ፕራ፣ የስፔኑ ቪያሪያል እና የካዛኪስታኑ ካይራት አልማቲ መሰናበታቸው የተረጋገጠ አራት ክለቦች ናቸው። ከሰባተኛ ዙር ጨዋታዎች በኋላ በደረጃ ሰንጠረዡ 3ኛ፣ 4ኛና 5ኛ ላይ የተቀመጡት ሪያል ማድሪድ፣ ሊቨርፑል እና ቶትናም በነገው ዕለት በሚደረጉ የ8ኛ ዙር ጨዋታዎች በማሸነፍ የትኛውንም ክለብ ውጤት ሳይጠብቁ 16ቱን መቀላቀላቸውን ማረጋገጥ የሚችሉ ክለቦች ናቸው። ሪያል ማድሪድ ከሜዳ ውጪ ከፖርቹጋሉ ክለብ ቤኔፊካ፣ ሊቨርፑል ከቃረባ፣ ቶትናም ከሜዳ ውጪ ከአይንትራክ ፍራንክፈርት ይጫወታሉ። ፓሪስ ሰን ጀርማ፣ ኒውካስትል፣ ቼልሲ፣ ባርሰሎና፣ ስፖርቲንግ፣ ማንቸስተር ሲቲ፣ አትሌቲኮ ማድሪድ እና የጣሊያኑ አታላንታ በኩል 13 ነጥብ ከ6ኛ እስከ 13ኛ ደረጃ ያለውን ይዘዋል። ማሸነፍ 8 ውስጥ ሆነው ለማጠናቀቅ እድል ቢሰጣቸውም የሚያስቆጥሩት የግብ መጠን በኩል ትልቅ ድርሻ ይኖረዋል። ከነዚህ ክለቦች በኩል 13 ነጥብ በኩል የግብ ክፍያ በ10 ግቦች 6ኛና 7ኛ ደረጃ ላይ የተቀመጡት ፓሪስ ሰን ጀርማና ኒውካስትል እርስ በርስ የሚያገናኘው ጨዋታ ትኩረት ስቧል። እንደ ኦፕታ ቁጥራዊ መረጃ ከሆነ የፓሪሱ ክለብ 8 ውስጥ ገብቶ ለማጠናቀቅ 53.7 በመቶ ሲሰጠው ተጋጣሚው ኒውካስትል 26 በመቶ እድል ተሰጥቶታል። ከሁለቱ ክለቦች በመቀጠል ከተከታዩ ባርሰሎና በአንድ የግብ ክፍያ የሚበልጠው ቼልሲ 8ቱን ለመቀላቀል 36.9 በመቶ እድል ተሰጥቶት ከባዱን ፈተና ከፊቱ ይጠባበቃል። ወደ ኔፕልስ ተጉዞ ከናፖሊ ይጫወታል። 79.8 በመቶ እድል የያዘው ባርሰሎና ቀለል ያለ ጨዋታ በተባለው መርሃ ግብር ከኮፐንሃን ይጫወታል። 60 በመቶ 8ቱን የመቀላቀል እድል ያለው የተባለለት ማንቸስተር ሲቲ 11ኛ ደረጃ ላይ ሆኖ ከጋላታሳራይ በሜዳው ኢታድ ላይ ይጫወታል። 14ኛ 15 ክቡራን ተመልካቾች ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚህ ተጠናቀዋል። በያላችሁበት ሰላም